የጋሞ ዞን ኮሚኒኬሽን ጽህፈት ቤትና የተለያዩ አካባቢ መገናኛ ብዙሃን ዘገባዎች በጋሞ ዞን የመሬት ናዳና የጎርፍ አደጋ ብዙ ሰዎችን ሕይወት አጥፍቶ በርካታ ዜጎችን ሰውሯል እያሉ ነው። በደቡብ ኢትዮጵያ ክልል በጋሞ ዞን ውስጥ ከባድ ዝናብ ባስከተለ የመሬት ናዳና የጎርፍ አደጋ የብዙ ሰዎች ሕይወት ሲቀጠፍ በርካታ ሰዎች እስካሁን ድረስ ደብዛቸው እንደጠፋ ተገልጿል። በተለይም በጋጮ ባባ ወረዳ ማዞ ዶይሳ ቀበሌ የተከሰተው የአሰቃቂ አደጋ በአካባቢው ያለውን ህብረተሰብ በከፍተኛ ድንጋጤና ሀዘን ውስጥ አስገብቷል። እስካሁን ድረስ ከተሰበሰበው መረጃ እንደተረዳ ነው በአደጋው ተጎጂ የሆኑ ሰዎች ቁጥር ከ100 በላይ መሆኑ ተገልጿል። የተረጋገጠው መረጃ የሚያሳየው ከ50 በላይ ዜጎች ህይወታቸውን ማጣታቸውን ሲሆን ከ50 በላይ ሰዎች ደግሞ እስካሁን ድረስ የደረሱበት ያልታወቀ መሆኑ ተጠቁሟል። በአካባቢው የነዋሪዎች የመንግስት ተቋማትና የአደጋ ምላሽ ኃይሎች በጋራ በመሆን የጠፉ ሰዎችን ለመፈለግና የሟቾቹን አስክሬን ለማግኘት ከፍተኛ ርብርብ እየተደረገ ነው። የጋሞ ዞን አስተዳደር እንደገለጸው አደጋው የተከሰተው ለቀናት ቀጥሎ በወረደው ከባድ ዝናብ ምክንያት ነው። ዝናቡ በደጋማና ተዳፋት አካባቢዎች ላይ በሚገኙ መሬቶች ከፍተኛ ጫና በመፍጠር የመሬት መንሸራተትና የጎርፍ አደጋ እንዲከሰት አድርጓል። በአደጋው በርካታ መኖሪያ ቤቶች እንደተደመሰሱና ነዋሪዎችም ከመኖሪያ ቦታቸው እንደተፈናቀሉ ተገልጿል። በአደጋው የተጎዱ ነዋሪዎችን ለመጎብኘትና ለማጽናናት በጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ የተመራ ከፍተኛ ልዑክ ወደ አደጋው ስፍራ ተጉዟል። በዚሁ ጉብኝት የዞኑ የስራ አስፈጻሚዎች፣ የካቢኔ አባላት፣ የፌዴራልና የክልል የህዝብ ተወካዮች ምክር ቤት አባላት እንዲሁም ከተለያዩ ተቋማት የተገኙ ኃላፊዎች ተሰባስበዋል። ዶክተር ደምሴ አድማሱ በቦታው ላይ በሰጡት መግለጫ በአደጋው ህይወታቸውን ላጡ ዜጎች ቤተሰቦች ጥልቅ ሐዘናቸውን ገልጸው ለቤተሰቦቻቸውና ለወዳጅ ዘመዶቻቸው ፈጣሪ ጽናት እንዲሰጣቸው ምኞታቸውን ገልጸዋል። እንዲሁም የዞኑ አስተዳደር በአስቸጋሪ ጊዜ ከህዝቡ ጎን እንደሚቆምና የሚያስፈልገውን ድጋፍ በቀጣይነት እንደሚያደርግ አረጋግጠዋል። በተጨማሪም በአደጋው ሳቢያ ከመኖሪያ ቦታቸው የተፈናቀሉ ዜጎች ለመጠለያ፣ ለምግብና ለሕክምና እርዳታ እንዲያገኙ የአስቸኳይ ድጋፍ እንዲቀርብ ዝግጅት እየተደረገ መሆኑ ተገልጿል። የአካባቢ ማህበረሰብ በአደጋው የተጎዱ ወገኖችን ለመርዳት በአንድነት እየተንቀሳቀሰ መሆኑ ተጠቁሟል። በዚህ መካከል የመሬት ናዳ አደጋ በደቡብ ኢትዮጵያ ክልል በተለይም በደጋማ አካባቢዎች ተደጋጋሚ እየሆነ መምጣቱ ተጠቅሷል። ባለስልጣናት እንደሚገልጹት በተዳፋትና ለናዳ ተገላጭ በሆኑ አካባቢዎች የሚኖሩ ነዋሪዎች ተጨማሪ አደጋ እንዳይደርስባቸው ጥንቃቄ እንዲያደርጉ ጥሪ ቀርቧል። በአጠቃላይ በጋሞ ዞን የተከሰተው የአሰቃቂ አደጋ የሰው ህይወት ብቻ ሳይሆን በንብረት ላይም ከፍተኛ ጉዳት ሲያስከትል በአካባቢው ያለውን ማህበረሰብ በጥልቅ ሀዘን ውስጥ አስገብቶታል። የጠፉ ሰዎችን የመፈለግ ስራ እየቀጠለ ሲሆን የሟቾች ቁጥር ከአሁን በላይ ሊጨምር እንደሚችልም በስጋት ተገልጿል። በ2016 ዓ.ም ሐምሌ ወር አጋማሽ ላይ በዚያው በደቡብ ኢትዮጵያ ክልል ጎፋ ዞን ውስጥ አስደንጋጭ የመሬት ናዳ አደጋ ተከስቶ ነበር። አደጋው በገዜ ጎፋ ወረዳ ኬንቾ ሻቻ ጎዝዲ ቀበሌ ላይ በሰኞ ዕለት ሐምሌ 15 ቀን 2016 ዓ.ም ከረፋዱ 4 ሰዓት ገደማ ተከስቶ ከባድ አደጋ አድርሷል። በመጀመሪያ የአንድ ቤተሰብ መኖሪያ ቤት ላይ የመሬት መናድ ተፈጥሮ ነበር። ከዚያ በኋላ በቤቱ ውስጥ የነበሩትን ሰዎች ለማዳን የተሰበሰቡ ነዋሪዎች ላይ ዳግም የተከሰተ ከባድ የመሬት መንሸራተት ብዙ ሰዎችን ህይወታቸውን አጥፍቷል። የዞኑ መንግስት ኮሚኒኬሽን መምሪያ በጊዜው እንደገለጸው በአደጋው የሞቱ ሰዎች ቁጥር 229 ደርሶ ነበር። ከነዚህ መካከል በርካታ ሴቶችና ህጻናት እንደነበሩ መግለጹ ተመዝግቧል። አደጋው በደጋማና በተዳፋት አካባቢ በመከሰቱ በብዙ ቤተሰቦች ላይ ከባድ ሐዘን አስከትሏል። አደጋው ከተከሰተ በኋላ የአካባቢው ነዋሪዎችና የአስቸኳይ ምላሽ ቡድኖች የአስከሬን ፍለጋና የማዳን ስራዎችን አካሂደው ነበር። በተጨማሪም የተጎዳውን ህዝብ ለመርዳት የሰብአዊ እርዳታ ዝግጅቶች መደረጋቸው ይታወሳል። ይህን አሰቃቂ አደጋ ተከትሎ የክልሉ አመራሮች ወደ አደጋው ስፍራ በመሄድ የተጎዱትን ዜጎች ጎብኝተው አጽናንተውም ነበር። በተመሳሳይ ጊዜ ጠቅላይ ሚኒስትር አብይ አህመድ በአደጋው የተሰማቸውን ጥልቅ ሐዘን ገልጸው ነበር። በቦታው ተገኝተውም ነዋሪዎችን ማጽናናታቸው ይታወሳል። ይህ አደጋ በጎፋ ዞን ታሪክ ውስጥ በከፍተኛ የሰው ህይወት ኪሳራ የተመዘገበ ከባድ የተፈጥሮ አደጋ ሆኖ አልፏል። ጋሞና ጎፋ ለረጅም ዓመታት ዋና ከተማቸውን አርባ ምንጭ አድርገው በአንድ ዞን ስር ሲተዳደሩ የቆዩ ዘመዳም ህዝቦች ናቸው። አሁን ዝግጅታችንን እያነቡ እስክስታ እናሰኘው። ጋሞ ጭማ አዋቲ ተውባይ ቢገኝባት ፍቅር በረታው ልብ ሳር አብርዷል እሳት። ግጥሙ ዳና አድማሱ ላይለኩሉ በሚልበት ሙዚቃ ውስጥ ያለ ነው። የጋሞች ሳር እሳት ማብረድ እንደሚችል የተገለጸበት ልዩ የስንኞች ስብስብ ነው። በጋሞ ምድር ድቡሻ የሚባል ነገር ከሰማችሁ በዚያ እርቃን ለማለት ነው። ቦታው ለኒያ ምህረት ወላጅ የጋሞ አባቶች እንደ ስብሰባ አዳራሽ ሆኖ ያገለግላቸዋል። ለኦሮሞ አባቶች የኦዳ ዛፍ፣ ለአማራ አባቶች ዋርካ እንዳላቸው ሁሉ ለጋሞ አስታራቂ ሽማግሌዎች የትኛውም ቦታ ለእርቅ ስራ ሲገለገሉበት ድቡሻ ይባልላቸዋል። ጋሞዎች ኑኑ ባይራክ ወይም ታላላቆች ነን ማለት ያዘወትራሉ። በእርግጥም ታላቅ ሰው የማይጠፋበት አስታራቂ ሽማግሌ የማይታጣበት ምድር አላቸው። ደግሞ ጋሞዎች የተጣላን ለማስታረቅ በጋሞ ተራራማ ስፍራዎች ላይ ታጥረው አልቀሩም። በቅርብ ዓመታት ውስጥ ለምለም ሳር ታቅፈው የይቅርታ ቃላት አጠራቅመው
ቀናነትን ታጥቀው እስከ አዲስ አበባ ጓሮ ቡራዩ ድረስ በመጓዝ ሰላም ሲያወርዱ ታይተዋል። ዳና አድማሱ በተጠቀሰው ሙዚቃ ውስጥ ጋሞ ጭማዋቲ ተውባይ ቢገኝባት ፍቅር በረታው ልብ ሳር አብርዷል እሳት ብሎ የሚያወድሰው ይህንኑ የቡራዩ የፍቅር ድላቸው ነው። ጋሞዎች ከሶስት ቀለማት ማለትም ከቢጫ ጥቁርና ቀይ ተሸምኖ በሚለበሰው ዱንጉዛ የተባለ ልብሳቸውም ይታወቃሉ። ይህን ለብሰው ሀገር ሲያስታርቁ ያስደምማሉ። የጋሞዎች የቅርብ አምሳያ ጌዲዮ ይባላል። ጌዲዮ ሀብቱ የበዛ የደቡብ ኢትዮጵያ ጌጥ ነው። ለምሳሌ ዝነኛው የይርጋ ጨፌ ቡና ስሙን የተዋሳት ይርጋ ጨፌ ወረዳ የጌዲዮ አንዷ ቀይ ናት። እናም በጌዲዮ የዓለማችን ውድ ምርት ቡና ይበቅላል። ጌዲዮ በአብዛኛው ተራራማና ወጣ ገባ በተወሰነ ደረጃ ደግሞ ሜዳማ የሆነ መልክዓ ምድራዊ ገጽታ ያለው ቀይ ነው። በአፍሪካ ከሚገኙ 10,000 ትክል ድንጋዮች መካከል 60% ወይም ከ6,000 በላይ የሚሆኑት በጌዲዮ ዞን እንደሚገኙ ይነገራል። በጌዲዮ ድንጋይን ለተለያዩ ምልክቶች መትከል ባህል ነበር። በዚያው በጌዲዮ የቱቱፈላ ትክል ድንጋዮችና የድንጋይ ላይ ጥንታዊ ስዕሎች ይገኛሉ። በዚህ ጥበብ የተደነቀው ዩኔስኮ የዓለም አስደማሚ ቅርስ ብሎ ከመዘገበው ሰነባበተ። ጌዲዮ የውበት ሀገር ነው። አብርሃም በላይነህ ወይም በኪነ ጥበባዊ መለያው ሻላ የሚባለው ዘፋኝ የዚህች ልጅ ውበቷ የጌዲዮ ወጣቷ ሲል የሚያደንቀው የሴት ልጅ ቁንጅና ከጌዲዮ ምድር ይፈልቃል። ጌዲዮ እንደ ትልቁ የኦሮሞ ህዝብ በገዳ ይተዳደር የነበረ ህዝብ ነው። ባሌ የተሰኘው የጌዲዮ ህዝብ የሚተዳደርበት የገዳ ስርዓት ከኦሮሞዎች ጋር ያመሳስለዋል። በእርግጥ የኦሮሞ ገዳዎች በብዛት የሚፈልቁበት ጉጅም ለጌዲዮ ቅርብ ነው። በዜናው ክፍል የነገርናችሁ አሰቃቂ አደጋ የሚደጋገምበት ህዝብ እንዲህ ያለና የተሳሰረ ነው። ለመላ ኢትዮጵያውያን ሰላም ተመኝተን ተሰናብተናል። ጤና ይስጥልን።